ሰላም ጤና ይስጥልኝ ቤተሰቦች ለጤናችሁ እንደምን አላችሁ ሁላችሁም ሰላም እንደምትሆኑ ተስፋ አደርጋለሁ ጤናችሁ ሰላማችሁ ይብዛልኝ በመጀመሪያ ደረጃ ምኞቴን እገልጻለሁ በመቀጠል እንግዲህ ምንወያየው ወይም ደግሞ ለዛሬ ይዤላችሁ የመጣሁት የተለያየ በቦሊውድና በሳውዝ መሃል አንዳንድ ጊዜ መረጃዎችን አቀርባለሁና ብዙዎቻችሁ ኮሜንት ሳይ ከበፊትም ያለ ነው በርግጥ መጀመሪያ አካባቢ ላይ በአክተር ላይ ነበረ ትኩረቱ ወይም ደግሞ የሚወራው ነገር አክተር ላይ ተመሰረተ ነበር አሁን ግን ኢንዱስትሪ ላይ ይሆነን ያለው ለዛውም ኢንዱስትሪ ስንል አንድ ኢንዱስትሪ ሳይሆን በአቅጣጫ ነው ሰሜንና ደቡብ መንበር የሚለው ማለት ነው እኔ እዚህ ጋር አሁን ግልጽ ስነግራችሁ ማለት እንትን ሳይሆን ፋክቱን ትክክለኛውን ነገር ላስረዳችሁ ብዬ ነው እኔም ማቀርብላችሁ ስለ አንድ ነገር ሶሻል ሚዲያ ላይ በብዛት ሲወራ እናንተ ምንድነው የሚል ጥያቄ ከተፈጠረባችሁ ያንን ነገር ላስረዳችሁ ነው የምመጣው በዛ ሰዓት ላይ በርግጥ ስሜታዊ ሊሆን ይችላል ያ ደግሞ ከምን መጣ ካላችሁ አስረዳችኋለሁ ታውቁታላችሁ ግን እንዲገባችሁ በደንብ አስረዳችኋለሁ ምን መሰላችሁ አሁን አንድ ቦታ ላይ ጎርፍ ገባ ወይም ደግሞ አንድ የሆነ ከተማን ጎርፍ አጥለቀለቀ ብሎ አንድ መረጃ የሚያቀብል ሰው ይሄንን መረጃ ሲናገር እዚህ ቦታ ላይ ጎርፍ ገባ ብሎ ሲል ጎርፍ እንዲገባ አረገ ማለት ነው እንዴ አይደለም እኮ ጎርፍ እንደገባና ምን ያህል ጥፋት እንደፈጠረ ምን ያህል ሰዎች እንደሞቱ ምን ያህል ሰዎች እንደተጎዱ መረጃ ያቀርባል እኔም ልክ እንደዛ ነው ማቀርብላችሁ በህንድ ውስጥ ወይም በሰሜኑና በደቡቡ መካከል እንዲህ አይነት ነገር እየተባለ ነውና ምን እየተባለ እንደሆነ ማወቅ ከፈለጋችሁ የሚል የራሴ እንትን ስላለኝ ነው እኔ በጣም መረጃዎች ስለምከታተል ከብዙ ቪዲዮ ሳይ ኦኬ እነዚህ በጣም እየተወራነ ያለው ስለዚህ እኔ ኦዲየንሶችም ደርሷቸው ይሆናል አይተ ይሆናልና ምንነቱን ማወቅ ከፈለጉ በተለያየ ቋንቋ ሲቀርብ ለምን ይቀርብናል በየኔ በአማርኛ ይዤላችሁ ምቀርብበት ዋና ምክንያት ያለው እንጂ እኔ ሳውዝ ተላለ ሰሜኑን ተላለ እሱ አይመለከተኝም ማለት እሱ ስራቸው ነው ስራቸው ወይም ካፒታል ወይም ዝቅይላል ወይም ስኬታም ይሆናል ብዙ ብር ይሰራል ወይም ፍሎፕ ይሆናል ይከስራል እዚህ ላይ አሁን እኔ ምጨምረው ምቀንሰው ነገር የለው ከዚህ በፊትም ነግራችኋለሁ እኛ ስሙኒ አስተዋጽኦ እናረግላችሁ እኔም ሆነ እናንተ በሲኒማ ገብተን አናይም ወይም ደግሞ ፊልማቸውን ኦሪጂናል ጠብቀን አናይም ኦሪጂናል ጠብቀን እንኳን ብናይ ፓይሬሲ ነው ብያችኋለሁ እኛ ኮፒራይት ነው ወይም በህገወጥ መንገድ ነው ዳውንሎድ አድርገን አውርደን የምናየው ህጋዊ ሰዎች አይደለም ማለትም እኛ የምናወጣው ገንዘብ ስሙኒ ስባሪ ሳንቲም እነሱ ጋር ስለማይደርስ የኛ ማውራትም አለ ማውራትም ለውጥ የለውም ለእናንተ ግን መረጃው ለውጥ ይኖራችኋል ብዬ ነው ማቀርበው አይ የለም አይመለከተንም እንደፈለገ ቢያወሩ ቢንጫጩ አታቀርብልን መስማት አንፈልግም ካራችሁ አንድ ነገር ነው ጥሩ ይሄንን ቻናል ወደ ሌላ ስራ ቀይሯል ወይም ደግሞ እንትላለው ለምን መሰላችሁ እንደዚህ መላችሁ ብዙዎቻችሁ ጋር ትደግፋላችሁ የተወሰናችሁት በጣም ስሜታዊ ሆናችሁ ምታወራላችሁ አንድ ነገር ልንገራችሁና እዚህ ጋር እኔ ዛሬ ዩቲዩብ ላይ አግኝታችሁ የምታዩበት ዋና ምክንያቱ ወይም ደግሞ ትልቁ ምክንያት ቦሊውድ ነው ባለፈው ስለ ፕረባስና ስለ ሻሩክ የተነሳው ክርክር ላይ መጨረሻ ላይ አንድ በቪዲዮ አስደግፌ ገልጬላችሁ ነበር እሱም ያልኩት ምንድነው የተለያዩ ትልልቅ ማሽኖች ኤክስካቫተሮች ተራራውን ፍቀውና ቆፍረው እንደዚህ የሚያመች መንገድ ከሰሩ በኋላ ዛሬ ላይ የፈለገ የተቀናጣ መኪና ቢመጣ ከዛ ይበልጣል ብለን ብንልም በገንዘብ በጣም በከፍተኛ ቢሸጡም ግን ያን መንገድ የጠረገው ብዬ ምሳሌ ሰጥቼ ነበር አስታውሳችሁት ይሄንን ያልኩበት ዋና ምክንያት ብዙዎቻችሁ ሻወርኩ ነው ምናም ብላችሁ እንት ብላችኋል ምክንያቱም እንደምወደው ስለምታውቁ ነው ወደሱ አይምሯችሁ የሚሄደው እንጂ እኔ የተናገርኩት እዛ ቦታ ላይ ቆም ብላችሁ ብትረዱ ሳውዞቹ የትኛው መንገድ የተጠቀሙት ሻሩክ ነው የተጠቀሙት ሰልማን ነው አሚር ነው የተጠቀሙት አይደለም እኮ ግን እነሱ ለዓለም ያስተዋወቁትን ቋንቋ ነው ምሳሌ ዛሬ ላይ በዓለም ላይ ማለት ነው ወይም በዛ ባሁን ሰዓት ላይ አንዳንድ ጥናቶች እንደሚያሳዩት ከ10 እስከ 15 ሀገራት ላይ የህንድ ቋንቋ በደንብ ይሰማልም ይነገራልም ይሄንን የሌላ ዜጎች ማለት ነው ይሄንን ነገር አሁን በደንብ ያደረጉት ወይም ደግሞ እንዲሆን ያደረጉበት ዋና ምክንያት የሚባለው የህንድ ሲኒማ ነው ወይም ደግሞ ቦሊውድ ነው ቦሊውድን ቋንቋውን መጠን አልፎ ሄዶ የትኛውም ሀገር ላይ ገብቶ በፊልሞቹና በሙዚቃዎቹ የህንድ ቋንቋ መሰማት መደመጥ መነገር እንዲችል አድርጓል ስለዚህ መንገድ ጠረገ የሚባለው ሂንዲው ነው ግለሰብ አይደለም ግለሰቦቹ ከበኋላ በጥረት
ብዙ ቦታ ላይ እንዲደርስ የራሳቸውን መንገድ ፈጥረዋል ወይም ተጣጥረዋል። ግን እዚህ ጋር ዋናው ነገር ምንድነው? ቋንቋውን ትልቁ ነገር አይደል እንዴ? ዛሬ ላይ ምሳሌ የሳውዝ ፊልሞች እንዳለ በጣም ስኬታማ ሆኑ የሚባሉት በሂንዲ መስራት ሲጀምሩ አይደል? በሂንዲ ቋንቋ መስራት ሲጀምሩ ፊልሞቻቸው በጣም ስኬታማ ሆኑ። ስለዚህ የትኛውን መንገድ ተጠቀሙ? ቦሊውድ ለዓለም ያስተዋወቀውንና የጠረገውን መንገድ ተጠቀሙ። ስለዚህ እዚህ ጋር ዛሬ እኔ ቆሜ ወይም እዚህ ጋር ከናንተ ጋር እንደዚህ ማውራት የቻልኩበት ዋና ምክንያት ምንድነው? ሂንዲውን እኔም በመቻሌ ነው። ብዙዎቻችሁም እንደምትችሉ አውቃለሁ። ስለዚህ ባለ ውለታችን ነው። ለምን ቋንቋ እንድንለምድ አድርጎናል። ምን ቦሊውድ በፊልሞቹ ቋንቋ እንድንለምድ አድርጎናል። ከዛ በተጨማሪ ደግሞ አንድ በእንግሊዝኛ እንዲያውም ኖስታልጂያ ይሉታል። እንዲያውም በዛ እንኳን በኖስታልጂያ በሚለው አይገለጽም። ብዙዎቻችሁ ላታውቁት ትችላላችሁ። የኛ የልጅነት ትዝታችን ነው። መቼም ቢሆን ልንረሳው ማንችለው። አንድ ሰው የፈለገ ቢያድግና እንደፈለገ ትልቅ ቢሆን የማይረሳው ጊዜ የሚባለው ወጣትነቱን እና ልጅነቱን ነው። በእኛ ወጣትነትና በልጅነት ውስጥ ደግሞ የምን ተጽዕኖ አለ? የህንድ ፊልም ተጽዕኖ አለ። በእኛ አስተዳደግ ውስጥ በጣም ትልቅ ተጽዕኖ አለው። እኛ በልጅነት መደበሪያ ባጣንበት ሰዓት ላይ በጣም አሪፍ መደበሪያ ሆኖናል። ብዙ ነገር አስተምረውናል። ብዙ ነገር እንድናቅ አድርገውናል በፊልማቸው እና ያንን ወርቃማ ጊዜ የሚባለውን የወጣትነት የልጅነት እድሜያችንን እንድናሳልፍ ዛሬ ላይ እርግጠኛ ነኝ ከ20 ዓመት በታች ያሉ ወይም 20 ዓመት የደረሱ ኢቭን የሪቲክ ናም ላይ የደረሱ ተመልካቾች እንጂ ሌሎቻችሁ በጣም እንደምትረዱኝ አውቃለሁ። ምሳሌ ሶሻል ሚዲያ ላይ የድሮ የተለያዩ እንትኖችን ሙዚቃዎችን ስትሰሙ በአንድ ጊዜ ልጅነታችሁ ትዝ ይላችሁ፣ ያ ጊዜ አይናፍቃችሁም? ወደ ኋላ በቃ የሰው ልጅ ባህሪው ነው። እንዲያውም አንድ ጊዜ ማን ነው አንድ ኢትዮጵያ ውስጥ ታዋቂ ኮሜዲያን ነው የሚባለው ወይስ ደራሲ ገጣሚ ነው የሚባለው? በእውቀቱ ስዩም ምን ብሏል? ቀልዱ ላይ መቼም አረሰውም፣ ብዙዎቻችሁ ሰምታችሁት ይሆናልና ለምን እንደሆነ ባላቅም የሰው ልጅ ያለፈ ህይወቱና የሴት ልጅ ዳሌ ካለፈ በኋላ ዞሮ ሲያዩት ደስ ይላል ብሎ ነበረ። አስተዋውሳችሁት ይሄን ቀልድ? ይሄ አሁን ብታምኑ ባታምኑ በቃ ነው አንድ የማይፋቅ እውነት ነው። ያው የሴት ልጅ ዳሌ ምናምን የሚለው ብልግና ቢመስልም ግን ሁሉም የሚያደርገው ነውና ከዛ ጋር አያይዞ ነው የገለጸልን። እናም ምን ይፈልጋል ግን ያንን ነገር አንዴ ዞር ብሎ ለማየት ጊዜ ይፈልጋል። በዚህ ውጥንቅጡ በወጣ ሩጫ በበዛበትና ሁላችንም ህይወታችንን ለማሸነፍ በመናደርገው ትግል ውስጥ ብዙ ነገር ሚስ እናደርጋለን፣ እንረሳለን፣ ጥለን እንሄዳለን። ግን በዚህ መሃል ላይ አንድ ጊዜ የሆነ ፊልም ስናይ የሆነ ሙዚቃ ስንሰማ በአንድ ጊዜ ምን ያስታውሰናል? ልጅነታችንን ያስታውሰናል። እነዛ ሁሉ ደብተራችንን በፖስት ካርድ ሞልተን የተማርንበትን የትምህርት ቤት ጊዜ ያስታውሰናል። እነዛ በትንንሽ ፖስተሮች ቁማር የተጫወትንበት ወይም ደግሞ የተበላላንበትን ያ የልጅነት ጨዋታ ያስታውሰናል። ብቻ ምን ልበላችሁ ቪዲዮ ቤት ገብተን በ50 ሳንቲ ዘናፈታ እያልን ፊልም ያየንበትን የሚገርም ጊዜ ያስታውሰናል። በወጣትነት ፖስት ካርድ ጀርባው ላይ የጻፍን ለቺኮች የላከናቸውን የተለያዩ ፖስት ካርዶችን ያስታውሰናል። ማለት ብዙ ነገር ብቻ እንደዚህ ተገልጾ የሚያልቅ አይደለም። ዛሬ ላይ እኔስ አሁን ሳወራው እንኳን ራሱ ጉስ በሚላል ይወረኝ ነው ማለት ልብ ያሞቃል። እና እንደዚህ አይነት ነገር የፈጠረልን ወይም እንደዚህ አይነት ምርጥ ሚሞሪን ክሬት እንድናደርግ ያደረገልን የህንድ ፊልም ነው። ህንድ ፊልም ደግሞ ሲባል እንደሚታወቀው ቦሊውድ ነው። እና ዛሬ ላይ እንደፈለገ ከሰረ ፍሎፕ ሆነ ፊልሙ አይረባ ምናምን ቢባል እንጃ እምንጥልበትም እምንጠላበትም ምክንያት አለ ብዬ አይደለም። አይዋ በእርግጥ ይደብራል ማለት እንደዚህ መሆኑ ይደብራል። በሌላ መበለጡ ምናምን ነገር ይደብራል። ግን በገቢ ነው በገንዘብ ነው። ለምን ምርጥ ፊልሞች አሉ ፍሎፕ ይሆኑ ያሉ በጣም ቆንጆ ገራሚ ፊልሞች አሉ። ግን በጣም ቪኤፍኤክስ የበዛባቸው ዱላ ምናምን የበዛባቸው ፊልሞች በጣም እየሰቀዱ ጊዜ ስለሆነ ጊዜው እንደዚህ አይነት ነገር ፈለገ። ይሄን ያህል በጣም የተካበደ ላርጅ ላይፍ የሆኑ ፊልሞችን አክሽኖችን ማየት የሚፈለግበት ጊዜ መጣ። ለሱም ደግሞ አሁን ጊዜውን ተከትለው ይሰራሉ በቀጣይ አይሚን ቦሊውድም እየተከተለና እንደዚህ አይነት ነገሮችን ተመልካች ቢፈልግ ከሆነ ማቅረብ የሚችልበትን መንገድ እየተጠቀሙ ነው ያሉት። እዚህ ጋር አሁን ምን ልላችሁ ነው እንደ ምሳሌ ልንገራችሁና ከልጅነት አንድ ጓደኛ አላችሁ እናንተ አብራችሁ ጭቃ አብኩታችሁ አፈርፈጭታችሁ ትምህርት ቤት አብራችሁ ገብታችሁ ቄስ ትምህርት ቤት ተምራችሁ ይሄ ሃሁና ፊደል ቆጥራችሁ ከዛ በኋላ ወደ ኤሌመንተሪ ገብታችሁ ምናምን
አሁን ኬጂ ምናምን የሚባለው አልነበረም በእኛ ጊዜና ኬጂ ምናምን ገብታችሁ ባልልም አንደኛ ክፍል ሁለተኛ ክፍል ያላችሁ አብራችሁ የተማራችሁት አንድ የልጅነት አብሮ አደግ ጓደኛ አላችሁ ከሆነ አመት በኋላ ያ ልጅ ከሚለብሰው ወይም ደግሞ ከሚያደርገው ጫማ ምናምን አኳያ ምናምን የበለጠ ጽድት ያለና በጣም የሀብታም ልጅ ቆንጆ የሚያምር ልጅ አገኛችሁ ከዛ በኋላ ይሄንን ጓደኛችሁን አብሮ አደጋችሁን ሂድ ከዚህ ዘርበልልኝ ምናምን ብላችሁ ከዛ ልጅ ጋር ጓደኛ ትሆናላችሁ ወይስ ከዚህኛው ጋር አብራችሁ ትቆያላችሁ ከዛ ጋር ለመሆን ምንስ ምክንያት አላችሁ ከዚህ ጋር ለመጣላትስ ምን ምክንያት አላችሁ ይሄ እንዳለው እንደነበረው ድሮ የምታውቁት ነው ምን አደረገ ያኛው ደግሞ አታውቁትም ምንስ ብርቅ አደረጋችሁ ይሄ አሁን ለእንትኑ አይደለም ከፊልሙ ጋር ታነጻጽሩት አይደለም ስለ መተው ነው ምነግራችሁ ለምን ቦሊውድን እንተው አሁን ልክ እንደዛ እንደ ልጅነት ጓደኛ ቦሊውድኛ ከድሮ ይዞን የመጣ ወይም ብዙ ነገር ያሳየን ካምፓኒ ነው ብዙ አክተሮችን እንድናደንቅ ብዙ ነገሮችን እንድንማር ያደረገን ድርጅት ነው በአንድ ጊዜ እርግፍ አድርገን መጣል አለብን በአንድ ጊዜ መጥላት አለብን ለምን ገንዘብ ስላልሰራ ብቻ እኛ ገንዘቡ ድሮ ደርሶናል እንዴ አልደረሰንም ለምንድን ነው ገንዘቡን ዛሬ የምንከተለው እንደገና የሳውስ ካምፓኒዎች ፊልማቸው ቆንጆ ነው አሪፍ ነው ያ ልጅ በቃ ጸዳ ያለ ልብስ ከለበሰ በጣም የሚያምር ከሆነ በጣም ያምራል ቆንጆ ነው ብለን በቃ እናደንቀዋለን እንጂ ጓደኛ እናደርገዋለን እንዴ አናደርገው ስለዚህ የቦሊውድ ካምፓኒ እንደፈለገ ቢሆን አብሮ አደጋችን ነው ወይም ያሳደገን ነው ያ ልክ የሀብታሙ ልጅ እንዳደነቅነው የሳውስ ፊልሞች የፈለገ ቢያምሩ ትልቅ ገንዘብ ቢሰሩ ምርጥ ነው አሪፍ ነው እናደንቀዋለን ይሄ እኮ የሚካድ አይደለም የሚታይ ነገር ስለሆነ አንክድም የፈለገ ተሽሎ ቢገኝም ግን ከልጅነት ጓደኛችን ሊበልጥ አይችልም ወይም ደግሞ ልናስበልጠው አንችልም እኔ እንጃ የናንተን ባላቀም እኔ በራሴ ህሊና ይፈቅድልኝም ወይም ጓደኛዬን የድሮ ጓደኛዬን ትቼ አሁን በሌላ ጓደኛ በተቃቀን ነገር ምክንያት ፈጥሬ ያንን ለመጥላትም ምክንያትም የለኝም ምክንያት እንዲኖረኝም አልፈልግም እድልም አልሰጠውም እና እናንተ የትኛውን ትጠቀማላችሁ ምን ታረጋላችሁ የድሮን ጣል አድርጋችሁ ወደዚህ ትሄዳላችሁ ወይስ ምናምን ነገር የሚለው እናንተ ወስዱ ግን ለኔ ለምን ሳይድ ታረጋለህ ብላችሁ ካላችሁ ሳይድ ማድረግ ሳይሆን ሳወራ የልጅነቴ ስለሆነ ስሜታዊ መሆኔ ግድ ነው ኢቭን አሁን በእንትን ብናየው ከባሁበሊ እንኳን ብንጀምር 10 አመቱ ነው የሳውስ ሲኒማን በደንብ ካወቅነው ማለት እኔ እንኳን 2012 ምናምን አካባቢ ያሉ አርጁ ፊልሞችን አረብ ዲሽ ላይ አይ ነበር እና ደቢንግ እንደሆነ ትርጉም እንደሆነ በደንብ ረዳ ነበር ከዚህ በፊትም አውርቻለሁ 2011 12 አካባቢ ያሉ አርጁ ፊልሞችን አረብ ዲሽ ላይ አይ ነበርና ከዛ በኋላ ያለግን በጣም በከፍተኛ ሁኔታ አብዮትን የፈጠረውና በፓን ኢንዲያ ባሁበሊ እንደሆነ አውርተናል ብዙ ጊዜና ከዛ አኳያ እንኳን ስናየው በዓለም አቀፍ ደረጃ በጣም ተጽዕኖ መፍጠር ከጀመረ 10 አመቱ ነው በዚህ 10 አመት ውስጥም ይህን ያህል ሲሪየስ የሆነ ኢምፓክት አልፈጠረም በህይወታችን ላይ ለምን አሁን እኛ እንደ ድሮ ልጆች አይደለንም በስለናል ብዙ ነገር ይዘን መተናል እና በአንድ ጊዜ አንተ ቆንጆ ነገር ሰርተዋል በጣም ጎበዞች ናቸው እንላለን እንጂ ከቦሊውድማ ባስጅ የተሻለ ነው ምናምን ለማለት እኔ ምክንያት የለኝም የተሻለ ነገር ሊሰራ ይችላል ግን ያንን ቺፕ ምናምን ነገር ለማለት እኔ አቅሙም የለኝም ስራን እንጂ ድርጅቱን ሙሉ ለሙሉ አልነቅፈውም ለምን እንደዛ የተባለ ድርጅት ወይም እንደዛ የተባለ ቦሊውድ ጀቫንን ፓታንን ደንኪን አኒማልን እና የመሳሰለ ምርጥ ስራዎች ይዞ መጥቷል እነዚህ ድርጅቶች እኮ 100 ምናምን አመት እኮ ታች ነበሩ የመንደር ነበሩ ወይም ዛሬ ላይ ለአራት ሆነው ቦሊውድን ቻሌንጅ ያደርጉ ያሉት የታሚል ቴልጉ መለያለም ከነር ካምፓኒዎች ኢቭን ሌሎች ባሉ 16 ናቸው ነግሬያቸዋለሁ እስከ ጉጅራቲ ፐንጃቢ ያልን ብንጠራ ማለት ነው እዚህ ውስጥ ፓን ኢንዲያ ውስጥ ያልገቡ እንጂ እነሱም አሉ እነዚህ ሁሉ ድርጅቶች ለ100 ምናምን አመት እኮ ሰርተዋል ቦሊውድ በ1913 የመጀመሪያ ፊልሙን ላውንች ባደረገ ሰዓት ላይ እነዚህ ድርጅቶች ደግሞ በ1920 እና በ1930 በ10 እና በ7 አመት ለውጥ ምናምን መተዋል ወደ ፊልም ስራው ማለት ነው ሲጀመር አብረው የጀመሩ ናቸው ግን እንደሚታወቀው አዋጪ የሆነ ቢዝነስ አብረው በጋራ ቢጀመርም ሁሉም የራሱ መንገድ ይከተላልና ዘር ብሔር ቋንቋ ምክንያት በማድረግ ነው የተከፋፈሉትም
አይ ይሄ ከኛ ማህበረሰብ ጋር ከቋንቋችን ጋር ከብሔራችን ጋር ስለማይሄድ እኛ ይሄንን በራሳችን መንገድ ይዘን እንሄዳለን ብለው ተከፋፈሉ። አንድ ላይ አብረው የጀመሩት ማለት የህንድ ሲኒማ አባት የሚባለው ዳዳ ሳሄብ ፋልኬ ባዮፒኩን መቼስ አሜሪካን ይሰራዋል ተብሎ ነበር። እሱን ስታዩ ወይም ፊልሙ ሲወጣ ታሪኩን በደንብ ታዩታላችሁ። እኔ እንኳን በደንብ አንብቤዋለሁ፣ ስለሱ ሙሉ ታሪክ ሰምቻለሁና ከመጀመሪያ በጣም ብዙ ሰዎች አንድ ላይ የጀመሩት ነው። ይሄንን የፊልም የሲኒማ ኢንዱስትሪ ማለት በዛ ሰዓት ላይ የህንድ ሲኒማ ኢንዱስትሪ ነበረ። ቦምቤ ወይም አይ ሚን ቦሊውድ ምናምን ነገር የሚል ስም አልነበረውም። ሆሊውድ የሚለው ስም ከመጣ በኋላ ይሄኛው ፊልም ሲቲያቸው ወይም ደግሞ የህንድ ፊልም ዋና ፊልም ሲቲ የነበረው ወይም ሎኬሽናቸው መገኛቸው የነበረው ቦምቤ ውስጥ ስለነበረ በዛ ሰዓት ላይ ሙምባይ አልነበረም፣ ቦምቤ ነበርና ቦምቤው ስለነበረ ሆሊውድ እንግዲህ የነሱ ከሆነ ኤችን ቢ አረጉትና ቦሊውድ አሉት። በዛ ሰዓት ላይ እንደሚታወቀው ይሄንን ነገር ቦሊውድ የሚለውን ስም በሰየሙ ሰዓት ላይ ሪሜክ ምናምን በጣም ይሰራ ነበር የአሜሪካ ፊልሞችና በዛ የተነሳ አንድ ስም ተሰጥቷቸው ነበር። ፊልሞቹንም ሪሜክ አደረጉ ወይም ሞዲፋይ ያደረጉ ይሰራሉ፣ ስሙንም ሞዲፋይ አድርገው ቦሊውድ አደረጉት እያሉ ነበር። ከዛ በኋላ ቀጠሉና አስቡት ልክ ቦሊውድ ማለት ነው የህንድ ሲኒማ ኢንዱስትሪ የነበረው ከሆሊውድ ወስዶ ቦሊውድ ማለት ሲጀምር ከዛ በኋላ የቴልጉ ኢንዱስትሪ ምን ሆነ? ሆሊውድ ሆነ። ከዛ ቀጠለና የከነር ፊልም ኢንዱስትሪ ሳንድልሁድ ሆነ። የመለያለም ፊልም ኢንዱስትሪ ሞሊውድ ሆነ። አስባችኋል? በቃ ከሱ እየተከተሉ ነው የመጡት። ሌሎቹም እንዳለ ውድ እያሉ ሄዱ ማለት ነውና በአጠቃላዩ ምን ሊላችሁ ነው? ሲከተሉት ነው የኖሩት። አሁንም አካሄዱንም በደንብ ሲያጠኑት የሂንዲን ቋንቋ በዓለም አቀፍ ላይ በደንብ እንዳሰራጨ ሲያቁ ባለፈው ነግሬያችኋለሁ። በጀቱ ከፍተኛ ስለሆነ የባሁበሊ ፊልም እንዴት እንመልሰው የሚለውን ገንዘቡን ለመመለስ በሚደረግ ጥረት ውስጥ ፓን ኢንዲያ የሚለው ቃል እንደተፈጠረና በሁሉም ቋንቋ ደባ አድርገው ማቅረብ እንዳለባቸው እንዳሰቡ በደንብ በዝርዝር አስረድቻቸዋለሁ ወይም አቅርቤያለሁ። በዚህ ውስጥ ምን አደረጉ? የሂንዲ ፊልም ወርልድ ዋይድ በዓለም አቀፍ ደረጃ በሚበተን ሰዓት ላይ ለምን ስኬታማ ይሆናል? ከፍተኛ ኦዲየንስ ስላለው። ያ ኦዲየንስ ከየት ነው የመጣው? ከሂንዲ ቋንቋ። ለምን መንገዱን ጠርጎ ያሄደው መጀመሪያ እንዳልኳችሁ ማለት ነው። ስለዚህ እነዚህ ፊልሞችም በእነዚህ ሁሉ ቋንቋ ተሰርተው በሂንዲ ብቻ ከፍተኛ ገንዘብ ያስገባል ሲባል ኢቭን የፑሽፓን የዛኔ 600 ምናምን ብዬ ነበረ። አንድ ጀለሳችን ያው ጉግል አድርጎ ነግሮኛል 800 ምናምን ነው ብሏል። 800 ምናምን ከሮር። ምክንያቱም በሂንዲ ይሄን የሚያስገባበት ምክንያት ቀደም እንዳልኳችሁ በዓለም አቀፍ ደረጃ ከሌሎቹ ይልቅ በሂንዲ የተበተነው በጣም ከፍተኛ ተመልካች ያገኝና በጣም ትልቅ ገንዘብ ይሰራል። ስለዚህ የሂንዲውን ቋንቋ በዓለም አቀፍ ደረጃ ማን ያስተዋውቀው? ለአመታት ለዛውም ከመቶ ምናምን ዓመት በላይ ገትረውና ወጠረው በመስራት ቋንቋውን ለዓለም ያስተዋወቀውና በደንብ እንዲታወቅ ያደረገው ቦሊውድ ነበረ። ስለዚህ በሱ ስቴፕ የሱ እግር ተከትለው ሲሄዱ አሁን ስኬታማ ሆኑ። ይህን ያህል ዓመት እነሱ ማን ናቸው የት ናቸው ብሎ ዞር ብሎ የሚያያቸው ባልነበረ ሰዓት ላይ አበቃላቸው፣ ጠፉ አልተባሉ። አሁን በዚህ በ10 ዓመት ውስጥ ነው የ100 ዓመት ምናምን ካምፓኒ በአንድ ጊዜ የሚጠፋው። ይሄ ቢዝነስ አለማወቅ ነው። ቢዝነስ ላይ ከፍ ዝቅ ያለ ነው። በቃ ቦሊውድም እንኳን አበቃለት ከተባለ በኋላ መጥቷል አይደል? እነሱም ወርደዋል፣ ቦሊውድም መጥቷል። ግን ስቲል ስኬታማ ፊልሞችን ብንቆጥር የማን ይበልጣል? ይሄንን ለእናንተ ተዋዋለሁ። እናንተ ቁጠሩና ድረሱበት። አሁን አበቃለት ከተባለ ከ2020 ጀምሮ እንኳን ብናይ ከሱሻንት ሞት በኋላ ቦይኮት ምናምን በደንብ ከተንኳተተ በኋላ ብናይ ምን ያህል ፊልም ስኬታማ ሆናል? ምን ያህል ፊልም አሁን እናንተ እንኳን ጥሩ ብላችሁ 10 ፊልም አጠሩ። ቢሳውዝ ስኬታማ የሆነ ፊልም አለ ካላችሁ እስቲ 20 ፊልም ጥሩልኝ። እናንተ 21,000 ከሮር የገባ ፊልም ጥሩልኝ ያላችሁ አትገቡ፣ አጠሩም። 2500 ከሮር የገባ ፊልም ጥሩልኝ ያላችሁ አጠሩም። ለምን የለም? ይሄን ያህል በጣም በትልቁ የተጋነኑ ጥቂት ፊልሞች ናቸው ያሉት። ምርጥ ፊልም አላቸው፣ ዛሬ ሳይሆን ድሮም አላቸው። እንዲያውም እነዛን ፊልሞች ሪሜክ በማድረግ ምን ያደረጉ ነበር? ቦሊውዶቹ ተመልካች ስላላገኙ ያንን ታሪክ ይዘው ሲመጡ በጣም ስኬታማ ይሆን ነበር። አስባችሁታል? ገጅኒን የሚያክል ፊልም ጥሩ ተመልካች አግኝቶ ነበር፣ ግን የገጅኒን ያህል ወይም የአሚርን ያህል ብዙ ተመልካች አልነበረውም። የሳውዙ ማለት ነው። ቴሬናም ሲቱ የተሰኘው ፊልም በጣም ብዙ ተመልካች አግኝቷል፣ ግን የሰልማንን ቴሬናምን የሚያክል ብዙ ተመልካች አልነበረውም። ሆሊዴይ የአክሼ ኩማር በጣም ብዙ ተመልካች ነበረው፣ ግን የአክሼ ኩማርን ያህል ብዙ ተመልካች አላገኝም። ድርሽም የአጄ ዴቭጋን ሞህንላል የሰራበት ማለት ነው
በጣም ብዙ ተመልካች አግኝቷል። ግን ድርሼም የአጄን ያህል ፌመስ አልነበረም። አሁን ሶስተኛው ክፍል በጣም የተጠበቀው በማለት የተነሳ ነው። በራሱ በመሆላል ነው ትላላችሁ ነው በአጄ ሶስተኛው ክፍል ለምን እንደዚህ ግርግር ፈጠረ? በጣም እየተሻኮቱ እኮ ነው ያሉት። አሁን ለምን ይሄኛውን እነሱ ሪሜክ ካደረጉ በኋላ ራይቱን እንዲገዟቸው የፈለጉት አይሚን እነሱ ዋናው ኦሪጂናሉን ከሰሩ በኋላ ሪሜክ እንዲያደርጉ የፈለጉት እንደ መጀመሪያውና ሁለተኛው ክፍል ኢቭን ቀኑን አቀያየሩትና ምን አደረጉ? እንደ ተለመደው ማለት መጀመሪያ በኦሪጂናሉ ይሸቀላሉ። ከዛ ራይቱን ከሸጡ በኋላ ደግሞ እነሱ በሪሜኩ ትርፋማ እንዲሆኑ አደረጓቸው። ኢቭን ከለከሏቸው፣ ያዙባቸው። ቢዝነስ ነው ይሄ። እናንተ ባልገባችሁም እንጂ እነሱ ቢዝነስ ላይ ነው ያሉት። እንደዛ ከሆነ ቦሊውድ ካበቃለት ለምንድን ነው የሳውዝ ዳይሬክተሮች እንዳለ አሁን እየመጡ ከቦሊውድ አክተር ጋር መስራት የሚፈልጉት? ለምን ዳይሬክተሮቹ ከሳውዝ አክተር ጋር መስራት አይሚን ከሰሜኖቹ አክተር ጋር ከቦሊውድ አክተር ጋር መስራት ይፈልጋሉ? እናንተ እንዳላችሁት ካበቃ ለምን ይፈልጋሉ? እስቲ መልስ ስጡኝ። አለ መልስ? አብቅቶለታና ወድቋል። አይረቡም አክተሮቹ ለምን ይፈልጓቸዋል? ስኬታማ ከሆኑ ለምን በራሳቸው አክተር አይሰሩም? ምክንያቱም ስታርደም በጣም በከፍተኛ ሁኔታ ያለው ብዙ አክተር ስታርደሙ በከፍተኛ ሁኔታ ያለው የት ነው? በሰሜኑ። በምን ዓለም አቀፍ ደረጃ ስታንደብ ወይም በዓለም አቀፍ ደረጃ በትልቁ ብዙ ኦዲየንስ ያላቸው አክተሮች ያሉት ቦሊውድ ላይ ነው። በእርግጥ ቦሊውድ የሚወቀስበት አንድ ነገር ምን አለ? የሚታመን ማለት ነው። አንድ ፊልም ላይ አክተሩን ከማግዘፍ ወይም ደግሞ አክተሩ ላይ ነው እንጂ የሚሰሩት ታሪኩ ላይ አልሰሩም ብሎ ይወቀሳል። ይሄ መጨረሻው ምን አድርጎታል? አክተሩን የአክተሩ ስታርደም ከፊልም በላይ ትልቅ እንዲሆን አድርጎታል። ያም ምን አደረገው? ዛሬ ላይ የፍሎፕ ምክንያት ሆነ። በፊት ግን ስኬታማ አድርጎት ነበር። አክተሩ በጣም ከመጠበቁ የተነሳ አንድ አክተር ታዋቂ አክተር ገና ሲመጣ በጣም ፊልሙ ተርፋማ እንደሚሆን ከመጀመሪያ ይታወቅ ነበር አይደል? አሁን ግን እንዳይታወቅ አድርገው። ለምን? ኦዲየንስ ተቀየራ፣ ነቃ። ጄኔሬሽን ይለወጣል፣ ይቀየራል። እናም ቢያበቃለት እነዚህ ሰዎች አብረዋቸው ለመስራት ባልፈለጉ ነበር። አብረዋቸው መስራት የሚፈልጉበት ምክንያት ስታርደማቸው ከፍተኛ ነው። በዓለም አቀፍ ደረጃ ተፈላጊነታቸው በኃይለኛው ስለሆነ ነው። እና ቢዝነስን ካወቃችሁ ስለ ስራ የምትረዱ ከሆነ ከፍ ዝቅ ያለ ነው። አንዱ ከፍ ይላል፣ አንዱ ዝቅ ይላል። ወደ ምን ይመጣል? ወደ ደረጃው ላይ አንዱ ከፍ ያለ አንዱ ዝቅ ያለ በየዓመቱ እየተቀባበሉ ይመጣሉ። በዚህ መሃል ውስጥ እኛ ምን እናገኛለን? ቆንጆ ስራ እናያለን። ሌላ ምንም እንትን የለው። ግን አንድ ነገር የማይካደው ምንድነው? ያንን ከድሮ ይዘን የመጣነውን ነገር ለመተው ምን ምክንያት አለን? አሁን እኛ እንተው እንኳን ብለን ብንል አይምሮአችን ውስጥ ያ ሁሉ የታጨቀው ልጅነታችን በምን እንፍቀዋለን? በምን እናጥፋው? እሺ በቃ በአክሽኑ እናጥፋው? አንችልማ። በምኑ እናጥፋው? በምንም አይጠፋም እኮ። በቪኤፍኤክስ እናጥፋው? አይጠፋም። አይምሮ ውስጥ ነው። ኮምፒውተር ውስጥ ቢሆን በቪኤፍኤክስ ይጠፋል። ግን አይምሮአችን ውስጥ ያለው ይሄ የልጅነት ትዝታችን ነው። አንድ ትልቅ ሚሞሪ ነው። ማንም ሊያጠፋውም ሊፍቀው ፈልገን ማናጠፋው ነገር ነው። አንድ ሙዚቃ ስንሰማ የምንረበሽበት ትልቁ ምክንያት ያ ነው። ምሳሌ የቦሊውድ ፕሮፋይል በማቀርብላችሁ ሰዓት ላይ መቼስ ያቺ 7-6 ሰከንድ ምናምን ነች ሙዚቃው እንግዲህ የምትገባው። አይረብሻችሁ? የሆነ ስሜት አያጨርባችሁ? የሆነ ጊዜን አያስታውሳችሁ? ልጅነታችሁ አያምራችሁ? እንደዛ ማለት ነው። ይሄን በምን ትገልጹታላችሁ? ይሄን በምን ትተኩታላችሁ? እኔ በምን ልተካው? በምን ልቀይረው? እንዴት ከውስጤ ላውጣው? አሁን ከናንተ ጋር ሳወራ እኔ ለምን ስሜታዊ ሆኜ አወራለሁ? ምክንያቱም የልጅነት ትዝታ ስላለኝ ነው። የድሮ የወጣትነቴ የልጅነቴ ትዝታ አለኝ። እኔ ብዙ ኤክስፒሪያንስ አድርጌያለሁ በዚህ ዙሪያ ላይ። መጀመሪያ ተመልካች ነበርኩኝ። ከዛ በኋላ አስመልካች ሆኛለሁ፣ ወይም ቪዲዮ ቤት ከፍቼ ለሰዎች እንዲያዩ አደረግ ነበር። ከዛ ደግሞ VHS ላይ ተረጉም ነበር። ከዛ ሲዲ ላይ ተረጉም ነበር። ከዛ ደግሞ እያልኩኝ ወደ ፍላሽ ወደ ሚሞሪ፣ አሁን ደግሞ በተለያዩ እንትኖች ሁሉንም ስቴፕ አብሬያችሁ መጥቻለሁ። እንደዚህ እንዳረግና እዚህ ደረጃ እንድደርስ ወይም ደግሞ አልহামዱሊላህ እድሜና ጤናውን አላህ ሰጥቶኛል። ስለዚህ እነዚህን ሁሉ የሥራ ስቴፖች እንዳይ በሥራ ህይወቴ ያደረገኝ የምን ዕውቀት ነው? የሂንዲ ዕውቀት ያረለ ህንድኛውን ባልችል ኖሮ ምን ሆኜ ነበር? ድሮ ሆኖ ትቼው ነበር እርግጥ አድርጌ ማለት። ግን ያንን ነገር ለምን እተዋለሁ? መረጃ ለምን አላቀብላችሁም? ለምን ከጊዜው ጋር በዚህ መልኩ አላገኛቸውም? ለምን በሶሻል ሚዲያ አብሬያቸው አልሄድም እያልኩኝ እንድታገል አድርጎኛል። እንዲያውም በ2023 መጀመሪያ ሶሻል ሚዲያ ላይ ወይም በቲክቶክ የመጣው ሰዓት ላይ ቲክቶክ ላይ 2021 ነው የጀመርኩት። ግን 2023 ላይ በጣም አክቲቭ ሆንኩኝና እዛ ላይ
ፐታም ፊልም የተነሳ በገባው ሰዓት ላይ ኢቭን በቀደም ያየው ነበር የመጀመሪያ ኮሜንቴን ወደኋላ መለስ አንድ ሰው ኮሜንት አድርጎ መለሰኝና ተመልሼ ገብቼ ያየው ነበርና ለምንድን ነው የኛል ሰው የሌለ ለምን ተከታይ የለህም ለምን አራዲስ ቪዲዮዎች አጭንም የሰዎች በጫዎች አሁንኩ አረባክ ድረስልን ቃሲም እንዳንተ አይነት የልጅነት ትዝታ ምናምን ያለን ሰዎች ነን እንዳንተ አይነት አሪፍ ትዝታዎችን ያሳለፍን ወይም የዘጠናዎቹ ትውልዶች ነን እና የእናንተን ስራ ጫኑልንና አዝናኑን እንጂ ደና ሰው አጣናም ነገር የሚል ብዙ ኮሜንት አይቻለሁ አሁን በቀደም ሳይው ማለት ኢቭን አሁን የ2023ቱ አሁን ላይ እየገረመኝ ነው ያለው እንኳን የዘጠናዎቹ ማለት ነው እና ምልላችሁ ነው ይሄንን ነገር ሳይ ለም በሶሻል ሚዲያ ህዝቡን አላዝናናም ብዬ ወይም እስከሰው ጋር ለምን አለገናኝም ብዬ እዛ ላይ ገባው እዛ ላይ ስገባ በጣም ብዙዎቻችሁ አበረታታችሁኝና ወደ ዩቲዩብ መራችሁኝ ከዩቲዩብ በኋላ ደግሞ ፌስቡክ ላይም ገባውኝ ፌስቡክ ላይም በጣም በብዛት ብዙ ተከታይ አግኝቻለሁ አልহামዱሊላህ አሁን በጣም እያደገነ ያለው ፌስቡክ በተለይ እና ከጊዜው ጋር አብሬ እንዲሄድ እናንተ ናችሁ ሞቲቬት ምታረጉኝ እናንተ ዘርበልልን ስትሉም ዞር ላለሁኝ አይ አቀርብልንና ስትሉም አቀርባለሁ እና እኔ ታዛዥ ነኝ ግን ማረሳው ነገር ወይም መነሻዬ ነው ምላችሁ ያ የዘጠናዎቹ የልጅነቴ የወጣትነቴ ትዝታ እናንተም ጋር አንድ አይነት ስለሆነ ነው ወይም የሚያግባባን ነገር ስላለ ነው እርግጠኛ ነኝ እዚህ ጋር ከምትከተሉኝ ሰዎች መሃል በጣም ብዙዎቻችሁ 90s ናችሁ እስቲ ካላችሁ 90s ብላችሁ ኮሜንት ላይ ጻፉ እስቲ ያለው ብዛት እናሳያችሁ በቃ ዘጠናዎቹን ብላችሁ ኮሜንት ላይ ጻፉልኝ ምክንያቱም ስናወራው በደንብ የሚያግባባን ከናንተ ጋር ነው አሁን ስለ ሳውዙ ላውራ ብል ምን ላውራ ስለ አክተሮቹ ላወራ ይችላል ስለ ገንዘቡ ላወራ ይችላል ስለ ገቢው ላወራ ይችላል ሙዚቃ እንኳን እንትን ምላችሁ ነገር የለም እኮ ኢቭን ገባ ያረኩ እንኳን በሙዚቃ ለሰራ ብዬ መቼስ አይታችኋል አሁን የማን ነው የፑሊት ራጅኩማርን ባዮግራፊ ያቀረብኩት ላይ እኔ እንጃ ከተመቻችሁ አላቅም ግን ሙዚቃው ሳስገባ ለኔ ስሜት አልነበረውም የሆነ እንትን የሌለው ሽሮ የበላው ነው መሰለኝ ከምሬ ነው ብላችሁ ወላሂ ለምን አሁንም ሳየውም እርካታ የለው ሌሎቹ ላይ ሲሰራ የሚሰማኝ እርካታ እሱ ላይ አልተሰማኝም ኢቭን እንደዚህ ሳላስገባ በደረቁ ባላገው ይደብራል ብዬ ነው መሃል ላይ እንደተለመደው ለማስገባት ሞከርኩኝ ግን ምንም አይነት አታችመንት ስለሌለ ምንም አይነት ግንኙነት ስለሌለ የሆነ ባዶ ነገር ነው የሆነብኝ ለማንኛውም ብቻ አጠቃላይ ረዘመ መሰለኝ ቪዲዮ ብናወራ አመት ያስወራል ርዕሱ ያነሳችሁት ግን ምን ልላችሁ ነው ባጭሩ ይሄ አንድ ኢሞሽን ነው በቃ እንደዚህ ብዬ ልነግራችሁ አልችልም ስሜት ነው የልጅነት የወጣትነት የዛ የምርጥ ጊዜ ማለት ዛሬ ላይ ስናስበው የሚናፍቀት ጊዜ አለ አይደል በቃ ያቺ የዛ ጊዜ ትዝታችን ነው ምን ቦሊውድ ስለዚህ በምንም ነገር ልንቀይረውም በምንም ነገር ልንተካውም ብንፈልግም ማንችለው ምርጥ ትዝታ ነው ለምን ኦሬዲ ይሄ ፓስት ታይም ያለፈ ነው አንችልም ወደዛ ጊዜ ተመልሰን ታይም ማሽን ካለ እሱ ፊክሽን ላይ ነው ያለው እንግዲህ ወደዛ ጊዜ ተመልሰን እንደገና በሳውዝ ሪፕሌስ አድርገን ከመጣን እንጂ አንችልም በምንም ነገር ልንቀይረውም ልንተካውም አንችልም ስለዚህ ባጭሩ እንግዲህ እምላችሁ ይሄን ነው እስቲ የተወሰኑ ሙዚቃዎችን ጋብዛችሁና በዛው ሉጣ ልጅነታችሁን አስታውሱ እስቲ አንዳንድ ነገር ትዝ እንዲላችሁ አመሰግናለሁ ደና ሁኑ ለማንኛውም ቪዲዮን ላይክ አድርጉ ያላችሁን ሐሳብ አስተያየት በኮሜንት ገለጹ እናንተስ ምን ትላላችሁ ትክክለኛ አይደለም ያለውን አፕሪሺየት አድርጋለሁ የነበረውን ደግሞ አልክድም አልፍቅም ይሄንን ነው ያልካለሁት Goodbye. दो दिल मिल रहे हैं मगर चुपके क्या बोलती तू मेरे नैनों की क्यों भाषा बोले बोले हो मेरी जिंदगी में तुम बहार बन गए सजना के माने ना तुझे देखा तो ये जाना सनम देखा है पहली बार जन्म की आंखों में प्यार दीवाना है ये दिल दीवाना हो गया पहली नजर में सांसों का चलना दिल का मचलना सांसों का चलना दिल के आरज़ू जगा अगर तुम आजा मेरी बुलबुल ना जाने क्या